ዝም ማለት ነው ወሬ ጀምሮ። ብርቱካን በጣም መጥፎ ሰው ናት። በረከት እንዲሆን ያደረገችው እራሷ ብርቱካን ነች። ምንድን ያልሽው? ምንድን ያልሽው? እሺ ቆይ ምንድን ያልሽው? ለምን አትደግሚው? ብርቱካን ለምንድን ነው የሰው የምትመጪው? እቴቴ የምትለው ነገር አትሰሚያትም እንዴ? እሷ የምትናገረው መች አስጨረሻት? በይ ንገሪኛው ነች። ንገሪኝ ብርቱካን ምንድን ነው ያደረገችው ልጁን? ምኞት ለምትናገሪው ነገር ተጠንቀቂ። በቃሽ ብርቱካን ዝም በይ። ልትነግረኝ የነበረውን ነገር ትንገረኝ። ዝም በይ አንቺ ደግሞ በይ ንገሪኝ። ምንድን ነው ያደረገችው? በቃ በረከት እንዲህ ለመሆኑ ተጠያቂዋ ብርቱካን ራሷ ናት። ምን ታውሪ አንቺ ሰይጣን! እኔም በጥፊ ዝም በይ። አሁን አንቺ የምትናገሪው ነገር ምንም ነገር መስማት አልፈልግም። ንገሪኝ አንቺ። አልገባኝም። ቆይ ቴቴ ከኔ ያል ሰራተኛም ነው? እኔ እኮ የልጆት ሚስት ነኝ። ለምን አላምናቸውም? ንገሪኝ እስቲ ንገሪኝ። እኔ እኮ ይኸውልሽ ልጄን አልሰማ ብዬ ለአንቺ ወግኜ ነበረ። ትሰምኛለሽ? አሁን ደግሞ ምኞት ደገመችው። በአንድ ቤት ውስጥ ሁለት ሰው አንድ አይነት ነገር ይናገራል? እቴቴ ተደራጅተውብኝ ነዋ። አንቺ ተረገምሽ። ቆይ ለስራ ስንት ነው የተከፈለሽ? ዝም በይ ብርቱካን። ንገሪኝ። እውነቱን እንድትነግሪኝ እድል እየሰጠሁሽ ነው። ንገሪኝ አንቺ ምንድን ነው የተፈጠረው? እቴቴ እኔ ምንም የማውቀው ነገር የለም። እኔ ባለቤቴ ብቻ ነው እኮ የምፈልገው። ውሸቷን ነው ደግሞ። ሱራፌል ወንድሟ ሳይሆን ውሽሟ ነው። አንቺ ተረገምሽ። አንቺ ሰይጣን። ወይ እቴቴ እባክሽን እኔና እቴቴ ተረጋጊ። አንቺ ክፉ እጅሽን ከላይ ላይ አልሽልኝ። እቴቴ እባክሽን ተረጋጊ። እነሱ እኮ የሚሉት ነገር በጠቅላላ ውሸት ነው። ዞር በይ። አንቺ ተረጋጊና እኛ እናውራ። ተረጋጊ እቴቴ እባክሽን ተረጋጊ። ብርቱካን ምን በደልኩሽ? ልጄ በረከትስ ቢሆን አንቺን ከማፍቀር ውጪ ምን የበደለሽ በደል አለ? አንቺ እቴቴ ምንም የማውቀው ነገር የለም። በእውነት ምንም ያደረኩት ነገር የለም። እቴቴ እባክሽን ተረጋጊ። እባክሽ ተረጋግተሽ አዳምጪኝ። እሳት በሌለበት ጭስ አይታይም። ይኸውልሽ እኔ ልጄን አልሰማ ብያት ብቻ ምንዋት ባልሆነ። ይኸውልሽ አሁን እኔ ካንቺ ምንም መስማት አልፈልግም። አሁን ዞር በይልኝ። ሂጂልኝ፣ ከዚህ ሂጂልኝ። እንደውም ምን በደልኩሽ? ልጄስ ቢሆን አንቺን ከማፍቀር ውጪ ምን አደረገሽ? ይህንን ሁሉ በደል የምትፈጽሚበት? እቴቴ እባክሽን መኝ። እኔ ምንም አላደረኩም። ምንም የማውቀው ነገር የለም። እነሱ ብርቱካን አሁንም እየዋሸሽኝ ነው። እስኪ ዛሬ እንኳን ተበገሪ። እስኪ አሁን እንኳን እውነቱን ንገሪ። ምንድን ነው ያደረግሽው? ወይኔ ልጄ እኔ ወይኔ ልጄ መጣሁ። በቃሽ መጣሁ። ምን ነው ችግር አለ? ዙፋን ዶክተር ወደ ቤት መሄድ ሳይኖርብኝ አይቀርም። እሺ ቆይ ተረጋጊ። መንገድ ላይ ችግር ነው ያገጥመሽ? ምኞት በጣም ተጨናንቃ ነው የደወለችልኝ። ዶክተር መሄድ አለብኝ። አሁንም ያቺ ብርቱካን ናት? ከሷ ውጭ ማን ይበጣበጣናል? ዶክተር እኔ መሄድ አለብኝ። የወንድሜን ነገር ግን አደራሽ። አይዞሽ ተረጋጊ። ወይ ፈጣሪ፣ በህይወቴ እንደ ዙፋን አይነት ጠንካራ ሰው አይቼ አላውቅም። ፈጣሪ ሆይ ከፊት ቅደምላት። እባክሽን እቴቴ በቃ ተረጋጊ። ታዲያ ለምንድን ነው የኔ ልጅ እስከ ዛሬ ድረስ ያልነገርሽኝ? ምን ላድርግ እቴቴ፣ ፈራሁኝ። ብርቱካንም ደግሞ እንደምታባራኝ ሁሌ ታስፈራራኛለች። በረከት ደግሞ እንደዚህ ሆኖ ጥዬው መሄድ አልፈለኩም ነበር። ልብሽ ግን በጣም ይገርማል። ማን ነው እንደው በዛሬ ጊዜ ለሰው ችግር ይህንን ያህል ራሱን የሚያጋፍጥ የኔ ልጅ? የደረሰበት ነው የሚያውቀው። ማለት እንዴት ነው? አዩ እቴቴ፣ እኔ የት አባሽ ነበርሽ? እስካሁን የት ነበርሽ? አትናገሪ። አረ ትምህርት ቤት እኮ አሳይመንት እየሰራን ነበር። ለአንቺ ብቻ ነው አሳይመንት ያለው? ውሸታም! የምን አሳይመንት ነው የምትሰሪው? ሁሉም ተማሪ ወደ ቤት ሄዷል እንዴ? ነው ወይስ ብቻሽን አሳይመንቱን የምትሰሪው? አረ እማዬ ተማሪዎች እኮ ነበሩ። እማዬ እየዋሸችሽ ነው። እኔ እየዋሸሁ አይደለም። ልጄ ላይ አትጩይባት። ውጪ አሁን ከዚህ ጥፊ ካይኔ። ተነሽ ከፊቴ ውጪ ከዚህ አሁን። ግቢና የሚታጠብ ልብስ አለ እሱን እጠቢ። ቶሎ በይ ቀጥይ፣ ወደዛ ቀጥይ። እማዬ እርቦኛል። የኔ ውድ ልጅ አይዞሽ የኔ ቆንጆ፣ አሁን ይሰራልሻል። ከልብሱ በፊት ኪችን ግቢና ምግብ ስሪላት። ምግቡን አስቀድቢ። ቶሎ በይ። ሂጂ ከዚህ ጥፊ። ቆይ አንዴ። ይኸውልሽ አሁን ምንም መሸሸግ የለሽም። አባዬ እንደሆነ የለም ከኔ ማንም አያስጥልሽ።
ትቆያለሽ ወይስ ምግቡን ታመጭልኛለሽ? ቶሎ ብለሽ እባክሽ አምጪልኝ። ነይ ልጅ ራበሽ አይደል? ምን አቃጠለችኝ እኮ እቺ ልጅ ምን እንደሚሻል አላውቅም። አዩ ቴቴ፣ እኔ በረከትን ሳይሆን ራሴን ነው የማስታውሰው። አንቺ ታዲያ ሰራተኛ አልነበርሽም? አይ አባቴ ሀብታም ነበረ። ግን ምን ያደርጋል ማለት ምንድን ነው? እኔ ልጅ ምን ምንድን ነው የሆንሽው? ምንድን ነው የሆነችው? እማዬ ምን ሆነሽ ነው? ምንድን ነው የተፈጠረው? ምኞት ምን ሆነሽ ነው ቴቴ? የኔ ቡቡ ልጅ ይቅር በይ። እኔ አስቀይሜሻለሁ። አስቀይሜሽ እንኳን ይኸው ዛሬ አንቺ ለእኔ ትጨነቂያለሽ እንዴ? እማዬ እናቴ እኮ ነሽ። እንዴት ነው ልቀየምሽ የምችለው? አንቺ ትክክል ነበርሽ የኔ ልጅ። እኔ አልሰማሽ ብዬ እንጂ ይቅር በይኝ የኔ ልጅ። ምኞት ምንድን ነው የተፈጠረው ነገር? እቴቴ ሁሉንም ነገር አውቃለች። ምኑን ያወቀችው? ብርቱካን በረከት ላይ ስታደርግ የነበረውን በሙሉ አውቃለች። አንቺ ነሽ የነገርሻት ምኞት? አዎ የማውቀውን ነገር በሙሉ ነግሬታለሁ። ተመስገን አምላኬ ተመስገን። እንኳን አወቅሽ እማዬ። እውነት እንዴት ደስ እንዳለኝ ስላወቅሽ እማዬ። ወይኔ ብርቱካን፣ ወይኔ ጉድሽ፣ ወይኔ አሁን አበቃልሽ። ምንድን ነው የምትጠብቂው? ወይኔ ጉድ። የኔ ልጅ እባክሽን ይቅር በይኝ። እነዛን መጥፎ ቀናቶች እንድታሳልፊ ስላደረጉሽ ይቅር በይኝ የኔ ልጅ። ኧረ እማዬ ስለኔ አታስቢ እንዴ። አንቺ እውነቱን ማወቅሽ ራሱ ለኔ በጣም ትልቅ ነገር ነው። እንዴት ደስ እንዳለኝ ደግሞ እውነቱን ስላወቅሽ። ሰየኔ ልጅ ምኞቴ በጣም ነው የማመሰግነው። እሺ ለእናቴ እውነቱን ስለነገርሻት። ታዲያ አባቷ ነው ያለችው? መኝታ ክፍል ነች። በቃ እናንተ ግቡና አረፍ በሉ። እማዬ ግቡና እናንተ አረፍ በሉ። እዛ እንደተቀረቀረችማ አቀራት። ወንድሜ ላይ እንደቀለደች አትኖሩ። ማን ነው? አንቺ አውሬ ነይ ውጪ። አልወጣም። ለምንድን ነው የምወጣው? ነይ ውጪ እያልኩሽ እኮ ነው። ከዚህ በላይ ትዕግስቴን አታጨርሺ። አልወጣም። ከዚህ ሂጂልኝ። ትሰሚኛለሽ? ዛሬ ካልወጣሽ የነበረ ነው የምገነጥለው። ከኔ ማንም አያስጠልሽም። ዛሬ ቀን ውጪ። አልወጣም። ሂጂ ከዚህ። አንቺ ሰይጣን ምን አላሰልኝ። ነይ ውጪ። ውጪ እያልኩሽ እኮ ነው። ብርቱካን ውጪልኝ። አንቺ ሰይጣን ፈቺው። ሰሚኛለሽ? ካለበለዚያ ፖሊስ አምጥቼ ነው ማስቀመጥልሽ። የዚህ ነው ባለው አንቺ ሰይጣን እዚህ ታረብቀሽ ምን ቀር መስሎሽ ነበር አይደል? ሰሚኛለሽ? አንድ ነገር ለማድረግ ብትሞክሪ ፖሊስ ጠርቼ ነው ማስቀመጥልሽ። አንቺ ምን አይነት ደፋር ሴት ነሽ? አሁን እኮ ቴቴ ሁሉንም ነገር አውቃለች። አበቃለሽ እኮ በቃ ተስፋሽን ቁረጭ። ቆይ አልገባኝም። ምንድን ነው የምታወሪው? አሁን ስለምትይው ነገር ማስረጃ አለሽ? ማስረጃ አያስፈልገኝም። ለአንቺ ልክ ለማስገባት እኔ በቂ ነኝ። ሰሚኛለሽ? አሁን ላይ ልኩስ ጫፌን መንካት አትችይም። አሁን ደግሞ መደበቅ ያገኘሽ። ለማንኛውም ምን ደክሞኛል፣ ማረፍ ነው የምፈልገው። ከክፍሌ ውጪ። አልሰማሽኝም? እኔም እያመመኝ ነው፣ ማረፍ ነው የምፈልገው። አንቺ ደግሞ የሚቆይ ትቀዳለሽ መሰለኝ። ስለዚህ ከክፍሌ ውጪልኝ። አንቺ ቆይ ምን አይነት ደፋር ሴት ነሽ? ትንሽ እንኳን እውነቱ ሲታወቅብሽ አደነግጭም? ውጪልኝ፣ ውጪልኝ፣ ከክፍሌ ውጪልኝ። ምንድን ነው የማደርገው? ምንድን ነው መጨረሻዬ? አስቢ ቃል በዚህ ያለቅልሽ። ወይ ሴጣን ገድሎታ ተበቃለት። ወይ ጉድ! ወይ እቺ ሰይጣን ዶርኩስ ባቶ ኖሮ ነው ሲጥ ነበር ማረጋት ሰው በነበረችበት። እሺ በረከት ጎበዝ። አንድ ቀጥ ለማድረግ ጎበዝ። በጣም ትልቅ ነው ያመጣ። እቺ ለማስል ቀጥ ለማድረግ አታይዞ አሪፍ ነው ጎበዝ። ይሄኛው ቀጥ ለማድረግ ሞክር ጎበዝ። እስኪ እችን የእግርን ጣት አንቀሳቅሰው ጎበዝ ጎበዝ። በጣም አሪፍ። ይሄኛው በደንብ ሻምበል ወገብን እስኪ
ቀጥ ለማለት ሞክር። ቀጥ በርታ። ቀጥ ጎሽ። ናይስ ጎበዝ። እሺ ላግዝና አሁን ደግሞ ለመቆም እስኪ ለመቆም ትሞክራለህ። ለመቆም በል ቀጥ ለማለት እስኪ በርታ። ብድግ ብድግ። አይዞህ እስኪ በራስህ ደግሞ ለመቆም ራስህ ጎበዝ። ቀጥ ለማለት አይዞን። አይዞህ በቃ በጣም አሪፍ። አንዴ የምትገባው ጀግና ጎበዝ ናት። ትልቅ ለውጥ እያመጣህ ነው። በረከት ይኸው ተስፋ አትቁረጥ እሺ ልጅ በረከት ጎበዝ። አንዴ እስኪ ብቻ ነው አንዴ ጎበዝ። በርታልኛ። ተስፋ አትቁረጥ። ጠንክረህ የስ ጎበዝ። ደስ የሚል ለውጥ ነው። ጎበዝ በረከት በዛሬ በቀና ጎበዝ። ይሄን ደስታ ደግሞ መስማት አለባት ዙፋኔ። በጣም ነው ደስ የሚላት። ሄሎ ዙፋን፣ ሄሎ። ማን ነው? አንቺ ዙፋን ኮሽ አክፍት ቢች ከዚህ ማን ነው? ብርቱካን ነኝ። ክፈቺ። ብርቱካን አሁን ከዚህ ቤት ልብስሽን ሰብስበሽ እንድትወጪ እፈልጋለሁ። ምን ማለት ነው እንዴ? እቴቴ ወዴት ሄዳለሁ? ምን መሄጃ አለኝ? እያወቁ እሱን እኔ ሳልሆን ማስበው አንቺ ነበርሽ መጀመሪያ ማሰብ የነበረብሽ። ይኸውልሽ አሁንም እንደዚህ በሰላም የማናገርሽ ሆድሽ ውስጥ ላለው ልጅ ብዬ ነው። እንዳንቺማ ቢሆን ያው ሌላ ነገር ነበር የሚገባሽ። ይሄ ማግፍ ነው። እንዴት እንደዚህ ያደርጋሉ? ብርቱካን ውጭልኝ ብዬሻለሁ። ውጭልኝ። መውጣቱን እወጣለሁ፣ ግን የምወጣው ዙፋን የእርሱ ትክክለኛ ልጅ እንዳልሆነች የእሷ ትክክለኛ እና ስመኝሽ እንደሆነች ነግሬያት ነው የምወጣው። ምን አልሽ አንቺ? በደንብ ሰይተውኛል። አንቺ ማን ስለሆንሽ ነው ልጄን ለሌላ ሰው የምትሰጭብኝ? እሱም ለእኔ ሳይሆን ሄዶ ለዙፋን ነው የሚያብራሩላት። ታዲያ ሲነግሯት እድሜ ዘመኗን ሙሉ 20 ምናምን ዓመት ከገዛ እናቷ ከስመኝሽ ደብቀው እንዳሳደጓት ይንገሯት። እሺ አሁን አንቺ ከኔ ምንድን ነው የምትፈልጊው? ምንም። መሄጃ እስከማገኝና እስከማመቻች ድረስ እዚህ እንድቆይ እርሱ ያግዙኛል። እሱንማ ማድረግ አልችልም። እንግዲህ ያው ምርጫ እርሱ ነው። እኔ እንኳን ዝም ብልሽ ዙፋን ዝም አትልሽም። አንቺም ደግሞ ይኸውልሽ ይህንን ነገር ለማንም ሳተነፍሺ ሁልቅ ብለሽ ውጭልኝ። ታዲያ ምን ችግር አለው? እርስዎ እዚህ ታስቀምጠኝ አድርጓታል። ትንሽ ጊዜም ቢሆን ሌላ መፍትሄ ሌላ መላ እስከማዘጋጅ ድረስ መቆያለኝ። እርስዎ ሊመጥፍኝ ወይ ወንድሜ እንዴት ደስ እንዳለኝ እንጂ ደህና ሆነ ማየቴ። የኔ ጀግና ወንድም። ዶክተር አሁን ነገሮች በጥሩ ሁኔታ እየሄዱ ይመስለኛል። እንዴት አድርጌ እንደማመሰግን ግን አላውቅም። ኖ ፕሮብሌም። ይገርምሻል ዙፋኔ በዚህ ስራ ላይ 15 ዓመት ያክል አስቆጥሬያለሁ። በዚህ ጊዜ ውስጥ ግን ለወንድሟ በዚህ ልክ የምትጨነቅ ጎበዝና ጠንካራ ሴት አይቻላል። እውነት ይሄ ሁሉ ያንቺ ጥረት ነው። አይ ዶክተር ወንድሜ እኮ ምን ያህል ጀግናና ጠንካራ እንደነበረ ብታውቅ ኖሮ እኔን አታመሰግነኝም ነበር። እኔ የምለው ዶክተር ሚስትና ልጅህ እንደሚመጡ ቅድም በስልክ አውርታኝ ነበርና በረከት ስለሱ ምንም አታስቢ። በረከት በደንብ ተሽሎት እስኪነሳ ድረስ የኔ ኃላፊነት ነው። ግን እኮ ዶክተር ግን ብሎ ነገር የለም። ይኸውልሽ ሚስቴና ልጄ እጅግ በጣም ጥሩ ሰዎች ናቸው። ስለዚህ በዚህ ሀሳብ አይግባሽ። እውነት በጣም ነው የማመሰግነው ዶክተር። እውነት በጣም ቴንኪዩ። እንዴት እንደማመሰግነው እራሱ አላውቅም። የምር በጣም ነው የማመሰግነው ዶክተር። ምንም ችግር የለም። ሰው እሺ፣ ቁጭ በይ ቁጭ በይ። እናቴ ልጅሽ ቆሞ ሊሄድልሽ ነው። እሰይ ፈጣሪ ይመስገን። እማዬ ታዲያ ምን ነው ከፋሽ? መቼስ ብርቱካንን አስወጥተሻታል አይደል? አይ የኔ ልጅ ብርቱካን እኮ ነፍሰ ጡር ናት። ወዴት ትሄዳለች? ምን እማዬ ቀልዴ ነው ብለሽ ብቻ በእናትሽ አስቂ። እንዴት ያለሽ የኔ ልጅ? ለምንድን ነው የምቀልደው? እሷ እኮ 2 ነፍስ ናት። በፈጣሪም ዘንድ እኮ ታስጠይቀናለች። እማዬ ስንት ነገር አውርተን ተነጋግረን። ግድ የለሽም የኔ ልጅ፣ ለትንሽ ጊዜ ነው ቦታ እስከምታዘጋጅ ድረስ። እስከዛ ድረስ ብቻ እንታገሳት እባክሽ። እሱ እኮ ታለኛ ችግር አይደለም። ወንድሜ ላለበት ደረጃ እኮ ያደረሰችውን ሴት ነው እንታገሳት እያልሽኝ ያለሽው። እንደው ፈጣሪ ረድቶን እኛ ባንደርስለት ኖሮ እኮ የከፋ ነገር ላይ እኮ ነበር የምናገኘው። አውቃለሁ እኮ የኔ ልጅ አውቃለሁ። ታዲያ ካውቅሽ ታዲያ ለምንድን ነው እዚህ እንድትቆይ የፈቀድሽላት? ለትንሽ ጊዜ ብቻ እኮ ነው። እማዬ አሁንስ እኔ በቃ ትዕግስት አልቋል።
እማዬ ምን እየሆንሽ ነው እንዴ? እባክሽ የኔ ልጅ አሁን ብቻ ስሚኝ እሺ በይ። እማዬ ለእሷ ማለት እንደዚህ እየሆንሽ ያለሽው? ግድ የለሽም የኔ ልጅ አሁን ብቻ ስሚኝና እኔ እናትሽን አስደስችኝ እባክሽ። እኮ ለምን እባክሽ ለትንሽ ጊዜ ብቻ። እሺ እማዬ ወይ የተናገረችሽ ነገር አለ? አስፈራርታሽ ነው? አረ በፍጹም የኔ ልጅ እባክሽን አሁን ብቻ እሺ በይ። አረ እማዬ በፈጠረሽ ተነሺ። እሺ የኔ ልጅ እውነትሽን ነው? አሁን የምሬ ነው እማዬ ተነሺ እንዴ ተነሺ። የኔ ልጅ በጣም አመሰግናለሁ። አመሰግንሻለሁ የኔ ልጅ አመሰግንሻለሁ የኔ ልጅ። ደግሜ የሁሉ ሀብቱማ የኔ ነው። የኔ ብቻ። አሁን ነገሮች ጥሩ ይሆናሉ። ስለዚህ የሆነ ነገር ማሰብ አለብኝ። አንቺ ስነ ስርዓት የለሽም እንዴ? ምንድን ነው እንደዚህ በልተሽ የምትገቢው? እማዬ ምንድን ነው ያልሻት? ምን አልኳት? እኔም በፍጹም ልትሸውጂኛች። ምን ያህል መሰሪ እንደሆነች ደግሞ ተነቃቅተናል። ንገሪኛው ምን እንዳልሻት። ፋ እኔን ከምጨቀጭኝ ለምን ሄድሽ አትጠይቂያትም? ከኔ ጋር እንደዚህ አይነት ጨዋታ ያዋጣሽ። ምለቅሽ መስሎ ከተሰማሽ ደግሞ ተሳስተሻል። ነገሩን ደግሞ እደርስበታለሁ። እዚህ መጥተሽ እኔ ላይ ከምትዝቺ ለምን የፈለግሽውን ነገር አታድርጊ። እኔ ብርቱካን ምን አገባኝ? ማትረቢ ነሽ። እሺ አሳፋሪ። እኔ ነው እንደሰልባኝ ሄደችው። ብርቱካን እቴቴ ቆይ ሁሉንም ነገር አውቋል እንዴ? ለምንድን ነው የማያባሯት ብርቱካንን? የኔ ልጅ ነገሩ እንደዚህ በቀላሉ የሚሆኑ ይመስልሻል? እኔ እኮ የሚቆጨኝ ወይኔ እንደዚህ ክፉ መሆኗን እንዴት እንደጋረደብኝ እኮ ነው። እርስዎ ምን ያድርጉ? ጭራሽ በልጄ ታስፈራራኝ። ያለመታደሌ። እንዴት? ቆይ ምን እያለች ነው የምታስፈራራሽ? ዙፋንን እኔ እንዳልወለድኳት